መነሻ የሚሆነኝ የመጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 5 ቁጥር 12 ጀምሮ የተወሰኑ ቁጥሮች አነብና በኋላ ዘለን ደግሞ ቁጥር 28 እናነባለን። ሐዋርያት ሥራ ምዕራፍ 5 ከቁጥር 12 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። እንዲህ ይላል። ሐዋርያትም በሕዝቡ መካከል ብዙ ተአምራታዊ ምልክቶችንና ድንቆችን ስራዎችን አደረጉ። አማኞችም ሁሉ የሰለሞን ደጅ በተባለው መመላለሻ ይሰበሰቡ ነበር። ቁጥር 13 ከእነርሱ ጋር ሊቀላቀል የደፈረ ማንም አልነበረም። ሆኖም ሕዝቡ እጅግ ያከብሯቸው ነበር ያለ ምንባቡ ይቀጥላል። እንደገና ደግሞ ቁጥር 28 እንደዚህ ይላል። በዚህ ስም እንዳታስተምሩ በጥብቅ አስጠንቅቀናችሁ ነበር። እናንተ ግን ኢየሩሳሌምን በትምህርታችሁ ሞላችኋት። ደግሞም እኛን ለዚህ ሰው ደም ተጠያቂዎች ልታደርጉን ቆርጣችሁ ተነሳችሁ። አንድ ሐረግ ደግሜ አነባለሁ ወይም አንድ አረፍተ ነገር። ኢየሩሳሌምን በትምህርታችሁ ሞላችኋት። ቀጥታ ወደ ቃሉ ሐሳብ ከመሄዴ በፊት ይህንን ክፍል ወይም ደግሞ ይህንን ቶፒክ ሳስተምር ማነሳውን አንድ ነገር ልናገር። እኔ ሜንተር ከማድረጋቸው ወጣቶች መካከል አንድ በጣም ወደው ወጣት ልጅ አለ። በሱ ፍንጭ እሱ ነው መጀመሪያ የነገረኝ። በኋላ ምንም አንዳንድ ነገሮችን ለማየት ሞከርኩና አንድ ታሪክ ነገረኝ። ምንድነው የነገረኝ ታሪክ? ይሄ ወጣት አንድ በሜቶዲስት ቤተክርስቲያን ሪቫይቫል አካባቢ አንድ የሚነገር ታሪክ አለ። ቦታው እዚህ ነው፣ ጊዜው ይሄ ነው፣ ሰውየው እከሌ ነው ተብሎ ግልጽ የሆነ ታሪክ ባይቀመጥም ግን አንድ የሚነገር ነገር አለ ብሎ አጫወተኝ። ምንድነው ያጫወተኝ? በኋላ ምንም ትንሽ ለማየት የሞከርኩት በአንድ ከተማ ላይ አንድ ሰው እንግዳ ሆኖ እዛ ቦታ ላይ ይሄድና የአልኮል መጠጥ ይፈልጋል። ከአንድ ስቶር ወደ አንድ ስቶር ይሄዳል፣ ከአንድ ሱቅ ወደ አንድ ሱቅ ይሄዳል። ምንም ሊያገኝ አልቻለም። በኋላ በጣም ግራ በተጋባበት ሰዓት አንድ በእድሜ ገፋ ያሉ ሰው ሽማግሌ ሰው ያገኛል። ምንድነው እናንተ ሀገር መጠጥ አይጠጣም ወይ? እንዲህ አይነት ካልቸር አለ ወይ? ምንድነው ብሎ ይጠይቃቸዋል። እና ሰውየው ምን ብለው መለሱለት ይላል። እንግዳ ነህ ማለት ነው እዚህ ሀገር አሉት። አዎ፣ ግን ምንም መጠጥ ላገኝ አልቻልኩም። አይ እንግዳ ስለሆንክ ነው ያልገባህ። እንዴት ሲላቸው እቺ ከተማ እኮ የዛሬ 100 ዓመት ጆን ዌስሊ አገልግሎባታል አሉት። ስለ ጆን ዌስሊ እንደው ታውቃላችሁ ከኔ በተሻለ ብዬ ጠረጥራለሁ። 18ኛ ክፍለ ዘመን ላይ በጣም በእንግሊዝ ውስጥ በጣም ትልቅ ሪቫይቫል እግዚአብሔር አምላክ እንዲነሳ የተጠቀመበት ሰው ነው። ሞቶ ከ100 ዓመት በኋላ ተጽዕኗል። አይ ይሄ እኮ ማስረጃ የሌለው ታሪክ ነው በጣም የሚነገር እንደው እሺ ቢነገርም ግን እዚህ ቦታ የሚል ነገር ኤቪደንስ የታለ ብትሉ እንኳን ይሄን እንኳን ብንቶ ግን ከዚህ ከሜቶዲስት ቤተክርስቲያን ሪቫይቫል ጋር በተያያዘ እስከ ቅርብ ጊዜ ድረስ አሜሪካ ውስጥ መጠጥ መሸጥ አስገዳጅ ሁኔታ እስኪፈጠር ወይም መጠጥ እንዲሁ በግላጭ ለመሸጥ እስካይቻል ድረስ ሕግ እስኪወጣ ድረስ ተጽዕኖ ነበር። አሁንም አለ ሳምሃው። ይህን የተወደደ ጉባኤ አንድ ጥያቄ ጠይቄ ማለፍ ነው የምፈልገው። እንዴት ብትታወሱ ትመርጣላችሁ? ትውልድ እንዴት ቢያስታውሳችሁ ትመርጣላችሁ? ያው እናልፋለን። ያኔ ነብሩኬ ሊደር በነበሩበት ጊዜ እናት ቃለ ሕይወት ተብሎ ሲነሳ ምን ቢነገር ትናፍቃላችሁ? እንደ ማህበር ደግሞ አዛኔ ኢንዲቪጁዋል ፐርሰን እኔ አሁን ምናምን የሆነ ጊዜ ላይ ለልጄ ስለ አባቱ ምን ቢሰማ መርጣለሁ? አባትህ እኮ ቢሉት የእንትና ልጅ ነው የእንትና ልጅ ነው የእንትና የልጅ ልጅ ነው። በነገር ላይ እኮ አያትህ የሚባል ነገር ምን ቢወራ ትመርጣላችሁ ነው። እንግዲህ ቅድም ባነሳ ነው ታሪክ ከ100 ዓመት በኋላ የሚሸት የሚኖር ፍሬ ተጽዕኖ አምሶ ያንዳንድ ለምንጠቀምባቸው ቃላቶች ዛሬ እኛ አብረን እየተላፋን ማለት ነው። በነገራችን ላይ መጽሐፍ ቅዱሳችን ላይ ምንም የማይሉ አሉ። ናቲ ምንም ውሃ የሚሉ አሉ። ለምሳሌ ማን ጀግና አለ? አሁን እኔን መጽሐፌን ስጦታ አድርጌ የምሰጠው ሰው እውነት ከመለሰልኝ እሰጣለሁ።
የፍናናን ልጆች ስም የሚነግረኝ በተለይ ሶስተኛውን ልጅ ከሰባቱ ስም ነገሮች ስብስብ ሲጠሩ ራሱ የፍናና ልጆች ያውም ታሪካቸው የተነሳ እነሱ ተፈልጎ ሳይሆን ስለሌላ ሊነሳ ሲል በጥላ የተነሱ ቁጥር ብቻ ምንም እማዩ። አንዳንድ ሰው ደግሞ አለ ይታወሳል፣ ይነሳል። ቃል ተጠንቅቄ ልጠቀም። ሲነሳ ግን የሚነሳው በክርፋቱ ነው። ይነሳል፣ ይታወሳል፣ ይጠራል። ግን ሲጠራ በክርፋት በኃጢአት እንደ ኢዮርብዓም አይነት ሰው በተጠራ ቁጥር የኃጢአት ስታንዳርድ ነው። የሆነ ንጉሥ ሲያጠፋ ኧረ ኃጢአቱ እኮ ኢዮርብዓም እንደሰራት አይነት ሆነች ነው፣ ሪፍረንስ ነው። ይታወሳል፣ ግን ሲታወስ ክፋት ነው። አንዳንዱ ምንም አይልም፣ አንዳንዱ ግን ይላል። ይልና ግን ሲል ለክፋት ነው። አለልህ ደግሞ ሌላ እንደ ዳዊት አይነት በተነሳ ቁጥር እግዚአብሔር አምላክ እንደ ቤንችማርክ አድርጎ ያስቀመጠው በዳዊት መንገድ የሄደና በዳዊት መንገድ ያልሄደ አለልህ። ደግሞ አንዳንድ ከዳን እስከ ቤርሳቤህ ያንደበቱ ቃል ጠብ የማይል አንድ በምጥ የተወለደ ግን ስሙ የሚጠራ ሳሙኤል። ዛሬ የምናገረው ነገር በጣም ብዙ እንትን ላያደርገን ይችላል። ግን የሚኮረኩራቸው የሚነካቸው ሰዎች እንደሚኖሩ ግን እርግጠኛ ነኝ። ደግሜ መነሻዬን ተናግሬ ልለፍ። እንዴት ብትታወሱ ነው የምትፈልጉት? እሱ ዝም ብሎ ከሰማይ ተድበል ብሎ አይመጣማ። ምኞት ብቻ አይደለማ። እሺ እንዴት እንደምትታወሱ ወደፊት ግድ የማይሰጠው ሰው አለ። ዛሬ አንዳንድ ሰዎች አንስቼ ትንሽ መግቢያ ብቻ ነው የምናገረው። ግድ የማይሰጠው ሰው አለ። አሁን ሕዝቅያስን ታስታውሳላችሁ? 38ኛው ምዕራፍ ላይ ለሞት በሚያደርስ ታሞ ነበር በጽኑ እግዚአብሔር አምላክን እንዲህ ወደ ግርግዳ ፊቱን አዝሮ ኧረ ያንን የተሐድሶ ዘመን አስታውስ አለው። እግዚአብሔር አምላክ 15 ዓመት ጨመረለት። በኋላ በተጨመረለት ማግስት ነገስታት ከሞት እንደተፈወሰ አውቀው ወይም ሰምተው ሊጠይቁት ሲመጡ መቅደስ እንደማሳየት ስቶር አሳያቸው፣ ዕቃ ግምጃ ቤት አሳያቸው፣ ዕጣን አሳያቸው፣ ወርቅ አስቆጠራቸው። አንድም ጡንቻ እኔነት ነው፣ በሌላ ሚስጥርም እያባከነ ነው። እግዚአብሔር አምላክ ተቆጣ። ምን ሊሆን እንዳለ ነገረው። ግን ምን አለው? ይሄ በአንተ ዘመን አይሆንም፣ በሚመጣው ትውልድ ነው የሚሆነው ሲል ሕዝቅያስ ምን ቢል ጥሩ ነው? እፎይ እንኳን በእኔ ዘመን አልሆነ። ሄዳ ዘንኪያ ምንም አይመስለውም። እሱ ከበላ እሱ ከጠጣ ቀጣይ ምንም የማይመስለዋል። ግን ዛሬ አንድ ነገር ልናገር ነው። ስንኖር እንዴት ነን? ካለፍን በኋላ እንዴት ብንታወስ እንመርጣለን? ያነሳሁትን ታሪክ ልናገር። እንደ ርዕስ ማነሳው በጣም ጥቂት ነገር ነው ማነሳው። እንደ ርዕስ ማነሳው ተጽዕኖ ፈጣሪ ትውልድ የሚል ነው። ምንድነው? ቅድም ያነበብነው ምንባብ ላይ ሐዋርያት ሥራ ምዕራፍ 5 ከቁጥር 12 ጀምረን የተወሰኑ ቁጥሮች አንብበን በኋላ ቁጥር 28 ነው ያነበብነው። እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንደተናገረው አብሮነቱን እየገለጠ መንግስቱን እያሰፋ ተአምራት በመካከላቸው እየተከናወነ ድብልቅልቁ ወጣ። ሰዎች ይጨመራሉ፣ ወንዶችና ሴቶች ይጨመራሉ። ያመኑት በሰለሞን መመላለሻ ይሰባሰባሉ። ሊተባበራቸው አብሮ መሆን የሚፈልግ የለም፣ ምናልባት ፈሪሳውያንን በመፍራት ግን እንደዚህ ይላል፣ ያከብሯቸው ነበር። ጥቂት ናቸው። ትናንትና ታሪካቸው እዚህ ግባ የማይባል የገሊላ አውራጃ ሰዎች ናቸው። አሳ አጥማጆች ናቸው። የተለየ አይነት ጥልቅ የሆነ እውቀት አላቸው። ባክግራውንድ ተብሎ የሚባሉ አይደለም፣ ግን ድብልቅልቁን አወጣው ጌታ እነሱን ተጠቅሞ። ብሩኪ አይተባበሯቸውም፣ ግን ይፈሯቸው ነበር፣ ያከብሯቸው ነበር። በኋላ ላይ ያዟቸው፣ ወህኒ ያስቀመጧቸው። የጌታ መልአክ
በሌሊት ተገለጠና ከወህኒ ያስወጣቸው። ስበኩ አላቸው። ወጡ፣ እንደተነገረላቸው ሰበኩ ይላል። ማለዳ ላይ ከወህኒ አውጥተዋቸው ሊያነጋግሯቸው ሲፈልጉ የተላከው ሰው የለም። ጭራሽ ሌላ ሰው መጣና ትናንትና በወህኒ ያኖራቸዋቸው ሰዎች ጭራሽ በአደባባይ ላይ ያንኑ ስም እየተናገሩ ነው አለ። እየሰበኩ ነው አለ። አስመጧቸው። ቁጥር 28 ላይ ይሄንን ያሏቸው፣ አትናገሩ አላልናችሁ በዚህ ስም? ባይዘው ጠላት ሌላ ምንም ነገር ብትገላበጥ ጣጣ የለውም። አንድ የሚደብረው ስም አለ። ተሰብስበን ብንዘል፣ ጭስ በጭስ ብንሆን፣ ላይት በላይት ብንሆን፣ ግጥማዊ ስብከት ቢኖረን፣ በሱፍ ብንሽጎረጎር፣ ሌላ ምናምን ሞቲቬሽን ብናወራ ምንም ደንታ አይሰጠው። ግን ያ ህይወት ከመጣ ስም ሲባል እንደው ዝም ብሎ ስም መጥራት ሳይሆን ያ ማንነት ግን በመካከላችን ሲገለጥ አይፈልግም። ያንን መልክ አንተ ላይ ማየት አይፈልግም። አይስማማውም። በተቻለ ቢያናጥብህ የሚፈልገው አይፈልግም ያንን መልክ ማየት። በዚህ ስም አትናገሩ አላለም። ግን እንደዚህ የነገርናችሁ ይሄው የርዕሳችን መሰረት። እናንተ ግን በትምህርታችሁ ኢየሩሳሌምን ምን አረጋችኋት? ሞላችኋት። ከሰጠነው ርዕስ አንጻር ምን ማለት ኢየሩሳሌም በእናንተ ትምህርት ተጽዕኖ ስር ወደቀች። ትምህርት ሲባል ዝም ብሎ ንግግር ብቻ አይደለም። ያ የሐዋርያት ኑሮ፣ ያ የሐዋርያት ህብረት፣ ያ የደቀ መዛሙርቱ የተገለጠ ህይወት አለ። ሞላችኋት አፈናችሁን። የዛን ሰው ደንበኛ ላይ ልታመጡ በቃ እንደዚህ ናፍቄ ነው ተናግሬ የሚሄዱ ዝም ብለን ሰበሰብ እያደረግ ነው። ሆሳዕናን የሚነጥ ክብር ዝም ብሎ እዚህ አዳራሹ ተሰብስቦ ምናምን ተራቅጦ ስለመውጣት ሳይሆን ሶሻል ሲስተሙ ላይ፣ ኢኮኖሚክ ሲስተሙ ላይ፣ ፖለቲካል ሲስተሙ ላይ እርፍ የሚል ተጽዕኖ፣ ክርስቲያናዊ ተጽዕኖ፣ በጎ ተጽዕኖ፣ ክርስቶስን የሚገልጥ ተጽዕኖ፣ ያን ቫልዩ የሚያሳይ ተጽዕኖ የሆነ የሚጠይቅ ትውልድ አይነሳም። የዛሬ 8-9 ዓመት እዚህ መጀመሪያ ስመጣ ነህምያን ያስተማርኩት እዚህ አዳራሽ አስታውሳለሁ። አንድ ግድ የሚለው ሰው እየተባባለ አባቶቻችን እኮ እንደዚህ ነበር የተመላለሱት። የታል ያ ክብር? የታል ያ ሽታ? የታል ያ ተጽዕኖ? የታል ያ የሚማርክ? እቺ ከተማ እኮ የእንደዚህ ከተማ ነበር የምትባል። ምን ሆነን ነው በሌላ ተጽዕኖ ስር የወደቅ ነው? ዓለማዊ ሲስተም ሊያጎብጠን የወደደው ብር ያለበት የሆነ ነገር ያለበት ብር ያስፈልግም አልወጣኝም። ግን ምን ሆነን ነው የዓለም ሲስተም ሊመራን ዲክቴት ሊያደርገን የሚሞክረው? ተጽዕኖ የሚሸት የሚነካ የሚዳስስ ዝም ብሎ ወጥቶ ምናምን እኮ ልፊያ ምናምን መጫጫ ሳይሆን እምልሽ ኮቴሽ ቢያወራ በቃ የላወራ ነው የመጣሁት። የሆነ የሚታወቅ ሽታ፣ የሆነ የሚታወቅ ፍሌቨር እንደው እንኳን የሆነ ሰው አይጠረጥሩንም በጌታ አማይነ የሆነ ተጽዕኖ መጥቶ የሆነ ኢንፍሉዌንሱ ትምህርት ቤት ላይ፣ ንግድ ቦታ ላይ አነጋገድ ማለት እኛ ቤት መጥተው አንኳኩም ወይ? ሰው እንደዚህ ዝም ብሎ እየተፋታ ባለበት ጊዜ አባባ እንዴት ቻሉት 40 ዓመት በትዳር? እንደዚህ በጣም ነገር እንደዚህ ጭምልቅልቅ ባለበት ጊዜ በዚህ በወጣትነት ትዳርህንና ቤትህን እንዴት ነው እንደዚህ የምትመራው? እንዴት ነው ላይፍ ሲስተምህ እንደዚህ የሆነው? የሚያጓጓን እንዴት ነው ማያጓጓ? ብዙ ላይጠን ብዙ ላይ ያደርግ ብዙ ላይ ይችላል። ግን እውነታዊ ነው። ተጽዕኖ ፈጣሪ ትውልድ መኖርህ የሚያስታውቅ ውሃ የሚል ሳይሆን መኖርህ የሚያስታውቅ ሁልጊዜ በምጠቀምበት ምሳሌ ይሁን ሽታ ቢል ምንድነው ይህ ልጅ ፍቅር የሚሸተው? ትህትና ይላል። ምንድነው ሰላም አለው? ምንድነው የመንፈስ ፍሬ ብለው ሲመጡ
ኢየሱስ ስላለው ነው ቢሉ ከወሬ ባለፈ ከሱፌ ባለፈ ከንግግሬ ባለፈ ቲክቶክ ላይ ካለሁት ባለፈ የሆነ ነገር ካለፈ ከሆነ ኑሮ በላ ስማ ብራዛ ሐዋርያት ይጻፍልን እያሉ በየመሃሉ ይሄንን ጻፈው ያንን ጻፈው እዚህ ላይ ፎቶ አንሳን እያሉ አይደለም ሲኖሩ ተጻፈ። አሁን ኢንቴንሽናል እዚህኛው ላይ ያዘው ግድ የለም ዝም የፊልጵስዩስ ገባሉ ካሜራን ያዝ ደቅ ነው ይሄኛውን ተጻፋል ይተላለፍና ብለው አይደለም እኮ while they were just living ኑሯቸውን በሚኖሩበት ሰዓት ተልእኳቸውን በሚኖሩበት ሰዓት ለካ ታሪክ ነው። ተጽዕኖ ፈጣሪ ትውልድ መኖሩ የሚያስታውቅ በቤተሰብ መካከል በትምህርት ቤት መካከል በሚሰራበት መካከል ማለት በቃ የሚያስታውቅ አሜን። እናንተ የገሊላ ሰዎች እናንተ ያልተማራችሁ ከየት አመጣችሁት? ዝም በሉ ብንል ፖዚሽን ላይ ያለነው እኛ አቁም የምንላችሁ እኛ ወህኒ ያኖርናችሁ እኛ ጭራሽ ሞላችኋት ኢየሩሳሌም በእናንተ ትምህርት ተጽዕኖ ስር ወደቀች። ትንሽ ልቀጥል። ምን ማለት ነው ተጽዕኖ? ብሩኪ ስለምን እያወራን ነው? ሌላ ሰው ላይ ስለመሰልጠን፣ ሌላ ሰውን እንዲያጎበድድ ስለማግወጥ ተጽዕኖ ምን እየተነጋገር ነው? ሊትራሊ ተጽዕኖ ትርጉሙ ምንድን ነው? በጣም ብዙ ካላወሳሰብ ነው። ተጽዕኖ እኮ ማለት ጫና ማሳደር፣ ለውጥ እንዲመጣ ማስቻል። በሰው ላይ ሊሆን ይችላል፣ በሁኔታ ላይ ሊሆን ይችላል። ጫና ማሳደር ደግሞ ለውጥ እንዲመጣ ማስቻል ነው። እኔ ናቲ ላይ ተጽዕኖ ላደርግ እችላለሁ። ያ ማለት ምን ማለት ነው? ጫና አሳድርበታለሁ፣ ደግሞስ ለውጥ እንዲመጣ ማስቻል በሰዎች ላይ ወይም በነገሮች ላይ ወይም በሁኔታዎች ላይ ሊሆን ይችላል። አሁን ደግሞ አንድ ጥያቄ ደግሞ ጠይቀን ነው የምናልፈው። ዛሬ ከተማረን እንደዚህ ተረጋግተን ከቻልን ደስ ነው ያለኝ። መጽሐፍ ቅዱሳዊ ነው ወይ? ስንት የመጠርመስና የመበርቀስ እና ከዛ ቦድሰን ምናምን እያለ እንደዚህ ቁጭ ብለን በመንጓጓባት በዚች በሐሙስ ምሽት ላይ ቁጭ ብለን ስለ ተጽዕኖ መማር ነው ወይስ ሌላ ትምህርት ይዘህብን እየመጣህ ነው? እዚህ ቢብሊካል የእውነት ተጽዕኖ ጫና ማሳደር ለውጥ ማምጣት ማስቻል የእውነት መጽሐፍ ቅዱሳዊ ትምህርት ነው? ቁጭ ብለን ልንማረው ይገባል ነው ወይ ዝም ብሎ ከዓለም ሲስተም ምናምን አምጥተን እዚህ ጋር የራሴን ዳይነስቲ እንትን ለማለት የምንጠቀመው ነው ወይ? በቅን ሁኔታ ቅዱስ ቃሉ በሚለው ሁኔታ ካየነው ተጽዕኖ ማድረግ አለ። እንዴት? ለምሳሌ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ታላቁ ተልእኮ ምንድን ነው? ወንጌልን ስበኩ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርቴ በልልኝ አድርጓቸው። አልነበሩም? አድርጓቸው። ለውጥ እንዲመጣ ምን አድርጉ? ጫና በትምህርት እያስተማራችሁ ጫና አሳድሩ። በጎ ጫና። ምክንያቱም ኢንፍሉዌንስ ተጽዕኖ ማሳደር እኮ ኔጌቲቭም ስላለው ማለት ነው። ግን መጽሐፍ ቅዱሳዊ በጎ ነው። እንዴት? ጫና አሳድሩ ለውጥ እንዲመጣ ማለት ደቀ መዝሙር አልነበሩም። እሺ አድርጓቸው። ባይዘዌ በጣም እያካበድን እንጂ ጌታ ያዘዘን ነገር እኮ በአንድ ስቴትመንት የሚቀመጥ ምን? ደቀ መዛሙርት። አቤት ደቀ መዛሙርት አድርጉ ብሎ እንሄደው በቃ እኮ አሁን ዛሬ ምሽት መሰብሰባችን ሆሳና ከተማ ውስጥ ካለ የወጣቶች ፕሮግራም ለየት ያለና የተቀና አይደለም። የፉክክርም ያውም በአንድነት ሌላ ቤተ እምነትን ሌላ ኢቨን ሃይማኖትን ምናምን እኮ መጎንታያና ማስቀኛም አይደለም እኮ። ምንድነው ያለን? እናንተ ደቀ መዛሙርት የሆናችሁ የኔ ተከታዮች በቃ ደቀ መዛሙርት አሉ። እንዴት? እያስተማራችሁ ለውጧቸው። የሚለውጥ ጌታ የስ ነው። ምንድነው የሰማይ ትልቁ አጀንዳ? ኤፌሶን 1:9-10 ዓለምን በክርስቶስ ኢየሱስ ምን ማለት? መጠቅለል። በእርሱ እውነት በእርሱ ማንነት ምን ማለት? መጠቅለል። መጽሐፍ ቅዱሳዊ ነው ወይ? ምን ማለት ነው? በሌላ ቋንቋም ትንሽ ልቀጥል ይገባል ማውራው። ገና ዛሬ መግቢያ ነው የምናገረው። ማቴዎስ ወንጌል ምዕራፍ 5 ቁጥር 13 እናንተ የምድር ጨው ናችሁ። ስማኛውን እናንተ የምድር ጨው ናችሁ እናስ የዓለም ብርሃን ናችሁ። እና ምን አድርጉ ነው? ይሄ ጣዕም አልባ በሆነው ሲስተም ውስጥ ኮራፕትድ በሆነው ሲስተም ውስጥ
ሰው ሞት በሚሸተው ሲስተም ውስጥ ነገ ለምን ይነጋል በሚለው ግራ በሚያጋባ ሲስተም ውስጥ ወንድም ወንድሙን በሚገድል ሲስተም ውስጥ በጣም ጭምልቅ ባለ ሲስተም ውስጥ እናንተ ግን ጨው ናችሁ እና ምን አድርጉ? ግቡና አጣፍጡት። ምን ማለት ነው? ከቶፒኩ አንጻር ተጽዕኖ ፍጠሩ። ኮራፕትድ የሆነው ጣዕም አልባ የሆነው ላይ ምን ማለት ነው? አንቺ ባለሽበት ኮሌጅ ውስጥ አየሰው አንተ ባለበት መስሪያ ቤት አንተ ባለበት ማህበረሰብ ያንተ መገኘት ብቻ ለውጥ ሲያመጣ እመጣበታለሁ። ካንተ የተነሳ ሳይሆን ከጌታ የተነሳ አጣፍጡት። እናንተ ብርሃን ናችሁ የዓለም ማለት ሶርስ አይደላችሁም። ሶርሱ አለ። እናንተ ምን ታደርጋላችሁ? ሪፍሌክት ታደርጋላችሁ። እናስ በጨለማ በተያዘው ላይ አብሩበት። ነውርን እንደ ክብር በሚናገር ይሲ አሁን ወጣቶች እናንተ ነው የምናገረው። ምን እንደማለት ነው? ለምሳሌ ሰዎች ተሰብስበው ስለ ፖርኖግራፊ እያወሩ ትምህርት ቤታችሁ ውስጥ ስለ ኃጢአት ምናምን እያወሩ ልክ አንተ ስትመጣ ከዛ ብለው እንዴት ይቀጥላሉ? ልክ አንተ ስትመጣ ላሽ መጣ መባል የለበት ማለት ያን የእውነት እኮ ማለት ሰው ለምሳሌ ብልግና ነገር እንትን የሳቅ ኢሞጂ አድርጎ ከላከልሽ አይደለም እኮ ሲጀምር እንዴት ደፈረኝ ማለት የለብህ። መገኘት የሆነ ለውጥ ማምጣት የለበትም ወይ? ሰው ክፋትን፣ ዘረኝነትን በጣም በቃ ጽንፍ የረገጠ ክፋትን ምናምን ሲያደርግ አንተም እንዴት አጀብ ይኖርሃል? ተጽዕኖ መጽሐፍ ቅዱሳዊ ተጽዕኖ፣ የኢየሱስን መልክ የሚገልጥ ተጽዕኖ፣ ዓለምን በክርስቶስ ኢየሱስ በመጠቅለል ውስጥ ያንተን ድርሻ በጌታ አማካኝነት የምታደርግበት ተጽዕኖ መገኘትህ ሲለውጥ። አሁን ጥቂት ነገር ተናግሬ ወደ ጸሎት ነው የምገባው። እሺ ጃኬት ባውልቅ ሴፍ ነው አይደል? የወጣቶች ጉባኤ ነው ብዬ ነው። ክብር ለኢየሱስ ይሁን። እሺ ገና እንደመጣሁ ነው የመጣሁት። አክቹሊ ወጣቶች ጋር ሲሆን ሌላ አይነት እንደፈለግን እንሆናለን ማለት ሳይሆን አትሊስት አውዱን እንላለን ነው። ሁኔታችሁ ግን ደስ አላለኝም። ባይዘው በጣም አሪፍ ሱፍ አለኝ። ሱፍ ሆነ ያጠራጠራችሁ። እሺ ልቀጥል ሐሳባችን እንዳይሄድ። ክብር ለኢየሱስ ይሁን። እሺ አሁን እውነተኛ መጽሐፍ ቅዱሳዊ ተጽዕኖ ኔጌቲቭ ተጽዕኖዎች አሉ እኮ አይደል? ሰዎች ወደ ክፋት ጊዜያዊ ያለች የሆነች እንዳረፋ ነገር የሆነች ሰሞን ብላ የምትጠፋ ይመስላል እኮ አታላህ አጭበርብረህ የሌለ ማንነት በላይ ላይ ደርተህ የሆነ አይነት ነገር ምናምን ላይክ ምናምን አድርገህ ሊሆን ይችላል። ቢቀጥልም እንኳን ሰማይ አያርመው። አሁን የምንነጋገረው መጽሐፍ ቅዱሳዊ የሆነ መሰረቱ ፍቅር የሆነ ኢየሱስ እኮ በሙሉ ተጽዕኖ ውስጥ የከተተን እኮ በፍቅር ነው። ማን አለ እየሞተ ያዳነ? በፍቅር ነው። ክብር ለኢየሱስ ይሁን። እሺ ግን ዘላቂ የሚሆነው ማንነት ነው። አሁን ይሄንን ነው ዛሬ ምሽት የምናገረው። ማንነት ነው። ምንድነው ናትዬ ዛሬ ማታ የተነጋገርነው? ተጽዕኖ ልንፈጥር ይገባል። ምን አይነት ተጽዕኖ? በጎ ማለት ክራይስትን ሪፍሌክት የምናደርግበት። እንዴት? ብርሃንና ጨው እየሆንን። እንዴት? ደቀ መዛሙርት እያበዛን። ይሄ ነው የተሰጠን ትልቅ ተልእኮ። ለዚህ ነው በምድር ያለ ነው። እሺ ግን ተጽዕኖ ምን ማለት ነው? ለውጥ ማምጣት፣ ጫና ማሳደር በቀላል አራንት ሰው የምን ተጽዕኖና የምታወራው? እኛ እኮ የጌታን ቃል ልንሰማ ነው። ቢብሊካል ነው ወይ? አዎ ማቴዎስ 28 ማቴዎስ 5:13 ጨው ብርሃን። ይሄን ነው እየተነጋገርን ያለ ነው። አሁን ምን እያልን ነው? ተጽዕኖ ግን ለመፍጠር በጣም ወዳቸው ልጆች ስላሉ ተጽዕኖ ግን ለመፍጠር ማስመሰል አይደል። ለምሳሌ አሁን እዚህ መካከል ተጽዕኖ ለመፍጠር ድምፅ ማጎርነን አይደለም፣ ማካበል አይደለም። በኋላ በደንብ ነው በነፃነትም እናገር። ተጽዕኖ ለመፍጠር የሆነ አይነት አክት ዓለማዊ ሲስተም እንዲያከብሩ በሳምንት አንድ ቀን አገኛቸው ምናምን እንዳትረሳ አይደለም። የዚህ ቤት ወጉ አይደለም። የዚህ ቤት አይደለም።
ዓለም ላይ ሊሰራ ይችላል። ግን እኛ እንደ ቃሉ እውነተኛ ተጽዕኖ አንለውም። የሆነ ሰሞን ሊሆን ይችላል። ቢዘልቅ እንኳን ሰማይ አያርመው። አሁን ትክክለኛ ግን መጽሐፍ ቅዱሳዊ ዛሬ የምንናገረው በብርሃንነትና በጨውነት የምንገልጠው ታላቁን ተልእኮ የምናከናውንበት ተጽዕኖ ግን ከላይ የምትለብሰው ድሪቶ ሳይሆን ማንነት ነው። የሆንከው ማንነት፣ በክርስቶስ ኢየሱስ የተደረግከው ማንነት፣ የሆንከው ማንነት፣ የተለወጥከው የማንነት ነው ተጽዕኖ የሚፈጥረው። ለምሳሌ እንደዚህ ጎን ለጎን እያሳየኋችሁ ልሂድ። ከዛ ጸሎት ነው የምናደርገው። ለምሳሌ አሁን በውጭው ሐሳብ ስልጣን ተጽዕኖ ይፈጥራል። ልክ ነኝ አላችሁ እንጂ አዎ ይፈጥራል። ለምሳሌ እኔ አሁን አዲስ አበባ መኪና እነዳለሁ። መኪና እየነዳሁ ምንም ያክል ጠብደል ሰውዬ፣ ምንም ያክል ግድንግድ ሰውዬ እንደዚህ ምልክት ቢሰጠኝ አልቆምም። ዝም ብዬ ነው የምነዳው። እችን የሚያክል ግን አንድ ትራፊክ ዝም ብሎ እንደዚህ ሲራስ ወይኔ ይላል። የእውነት አንዳንድ ቀን እንደዛው ነው። ወደዚህ ነው እንደሚያየው ሰውዬ ምን ሆኖ ነው አርፌ ምንም እኮ ችግር የለም። ግን መብራት ላይ ቆሜ ዝም ብሎ ትንሽ ቁልጭልጭ ሲል እያየ ነው ምን ሆኖ ነው እላለሁ። አንዳንድ ቀን እንደዚህ እስርስር ብለን መተላለፊያ ጠፍቶ ስንት ትልልቅ ሰዎች ኧረ እባክህ ልጄ በዚህ ግባ በዚህ ውጣ፣ ማንም ሰው አላሳልፍ ብሎ እንደዚህ ላክት ሆኖ አንድ የሆነች ትራፊክ መጣ። ሴት ውጣ ግባ በ3 ደቂቃ በትራፊኩ ስልጣን ተጽዕኖ ስር እንሆናለን። ልክ ነኝ? ስልጣን ያደርጋል። አሁን እንደዚህ እየሰበኩ ለምሳሌ 2 ልጆች ወጥተዋል፣ ምንም አላለም። አሁን የሆነም ሌላ 2 ሰው በዚህ መጣ፣ ምንም አንልም አይደል ትላላችሁ? አንልም ምንም በቃ ምንም ላየውም ላላየውም ይችላል። ግን አሁን ጠቅላይ ሚኒስትሩ በዚህ በኩል ቢያልፉ ማለት ነው እና ተጽዕኖ እላለሁ እንድቀጥ ትላለህ። ምንድን ነው ዛሬ እየተፈጠረ ያለው ነገር? አለው ተጽዕኖ አለው ስልጣን። ከዛ አዛምደ ነው ልንጨርስ ነው። ሀብት ተጽዕኖ ይፈጥራል። ውጭ ባለው ሲስተም ልክ ነኝ ብሩክ? ሀብት ይፈጥራል። ይፈጥራል። የሆነ ለየት ያለ ነገር ይፈጥራል። አንተ እኮ ዝም ብለህ እንደዚህ ከሰው ጋር እየተጨዋወት ይሄ ልጅ ይኸው ምናምን ይላል፣ እባክህ ወረፋ አምጣው ምናምን እየተባለ እሱ እኮ ተብሎ አንድ የሀብታም ሰው ስም ሲጠራ የቱ ይተዋወቃሉ? ሊሆን ይችላል፣ ይሁን ነገር ሊሆን ይችላል፣ እዳ አለበት ሊሆን ይችላል። ግን የሆነ የምታውቀው የከተማ ላይ ያለ ሀብታም ሰው ስም ሲጠራ ቀጥ ይላል። ይሁንማ ተጽዕኖ ይፈጥራል። ሀብት ጨርስ ነው። ሀብት ይፈጥራል፣ ስልጣን ይፈጥራል፣ ኪንሺፕ የተገኘህበት ቤተሰብ ይፈጥራል። አሁን ጊዜው ስላለፈ እንጂ በኢትዮጵያ ምድር ውስጥ በፊውዳል ጊዜ የንጉሳውያን ቤተሰብ ማለት የፈጠረውን ተጽዕኖ ታውቃለህ። የእንትና ሰው እኮ አሁን ራሱ ሊያስረዳ ይሞክራል። የልጅ ልጅ ከእንትን ጋር እንደዚህ ሆኖ እንደዚህ ሄዶ የሆነ ቦታ ላይ ሮያል ፋሚሊ ውስጥ ለመክተት አለ። ተጽዕኖ ይፈጥራል። አለ የሆነ ነገር አለው። ልጨርስ ነው ስሙኝ። ሀብት ይፈጥራል፣ ስልጣን ይፈጥራል። አንዳንዶቻችሁ ገብቷችኋል ወዴት እየሄድኩ እንዳለው። ስልጣን ይፈጥራል። እሺ ቤተሰብ የተገኘበት እውቀት ይፈጥራል። የስ እውቀት ኤክስፐርቲዝ ይፈጥራል፣ ተጽዕኖ ይፈጥራል። ዝም ብለን እኛ ፈዘን ሙሉ ቀን የጠበቅነውን በዛ ጉዳይ ላይ እውቀት ያለው ሰው እየመጡ በ2 ደቂቃ በሱ ተጽዕኖ ስር ነው። እንትኑን አምጦት ታመጣለህ፣ እንትኑን ክተቱ ትከታለህ፣ እንጠብቅ ቁጭ ትላለህ። ምን ትላለህ? ምን አስተያየት ትሰጣለህ? አይደል? አሁን እንደዚህ እየተነጋገርን ይሄ ሳውንድ ሲስተም ጸጥ ቢል ምን ታደርጋለህ? በኢየሱስ ስም ምናምን ትላለህ። ግን ቴክኒሻኑ ሰው ሲመጣ ምንድን ነው የሚያደርገው? ፍታው ትፈታለህ፣ አውርድ ታወርዳለህ፣ ውሰደው ነገር ዘና ኖ ምናናትን ትወስዳለህ። ተጽዕኖ ውስጥ ይከታል እውቀት። ልክ ነው። ንግግር በቃ ጸጥ የሚያሰኙ ሰዎች አሉ። በንግግር ብቻ ጸጥ ብለን የምትሄደው ሰምተህ በእነሱ ተጽዕኖ በቃ ገና ሲመጡ ገጥሟቸው አቅም በቃ ቀስ እያላችሁ ሲመጡ ሙሉን መድረኩን ተቆጣጥረውት ጨርሰው ካፌ ላይ ሆናችሁ እነሱ ሲሄዱ ነው መልስ ራሱ ትዝ የሚልህ አለ። ንግግር ተጽዕኖ ይፈጥራል። አሁን ልጨርስ ነው። አሁን ስሙኝ የኔ ልጆች፣ ወደፊት ስልጣን ሲኖረኝ፣ ወደፊት ገንዘብ ሲኖረኝ፣ ወደፊት ንግግር በደንብ እንትን ስል
እስከሱ ጠብቃለሁ ካልክ ተሸውደሃል። ባይዘዌ እዚህ ምድር ላይ ወይ ተጽዕኖ እየፈጠርሽ ትኖሪያለሽ ወይ እያሸተትሽ ትኖሪያለሽ። ግሬዞን የለም። ወይ ሲስተሙ የፈጠረውን ተጽዕኖ እየተከተልክ እየለበስክላቸው፣ እያጌጥክላቸው፣ እየዘመርክላቸው፣ እየተናገርክላቸው ትቀጥላለህ። አሊያም ግን አንተ ውስጥ ካለው ጌታ እየተነሳ ተጽዕኖ ፈጥረህ ጌታን እንዲከተሉ እያደረግ ትመጣለህ። ከዚህ ውጪ እኔ ለምሳሌ እንደዚህ የሚል ሰው ካለ እዚህ ጉባኤ መካከል እኔ እንደዚህ ጭንቀት ምናምን አልፈልግም ተጽዕኖም ዝም ብሎ መኖር ነው ካልክ ኦልሬዲ ተጽዕኖ ተደርጎብህ ነው። ግን ቅድም የጠራናቸው ነገሮች አሉ። ወደፊት ያስፈልጋል። እነ ዳንኤል ተጠቅመውበታል። እግዚአብሔር አምላክ እነዚህንም ነገሮች ለኪንግደሙ ዓላማ ይጠቀማል። ግን እነ ዳንኤል እኮ ተጽዕኖ የፈጠሩት ፖዚሽን ላይ መጥቶ ሳይሆን ገና ጥሬ እየበሉ ነው። አሜን ነው ወይ? ባክትሳይ ዝም ብላ አትፈላሰፍ። እኔ ለራሱ ገና 11ኛ ክፍል ነኝ። የምን ተጽዕኖ ነው ካልከኝ ተጽዕኖ ከላይ የምትለብሰው ድሪቶ ሳይሆን የሆንከው ማንነት ስለሆነ በዛ በክርስቶስ በሆንከው ማንነት ተጽዕኖ ለመፍጠር ገና ወደፊት ገንዘብ ሲኖረኝ ገና ያን አይደለም የምጠብቀው፣ አሁን አለ። እንዴት ስልጣን አለህ ወይ? የሚረዳኝ ሰው ካለ ምን አይነት ስልጣን ላብርልሃ። ያኛው ምድር ላይ ያለውን ስልጣን ከኪንግደሙ አንጻር በአግባቡ ከተጠቀምነው ይሰራል። አሁንም በምንሰራ መስራት አለብን ጠንክረን። የስ የእጆቻችንን ስራ እግዚአብሔር ይባርክ። የሆኑ ነገሮች እናድርግ፣ ግን ከሰማይ ጋር ይበል ይቋጠር። የሆነ ያሉንን ነገሮች እግዚአብሔር ይጠቀምባቸዋል፣ ምናልባት ከሰማይ ጋር ሲቋጠር። እሺ፣ ግን አሁን ባለሁበት ሁኔታ እነዚህ ነገሮች የሉም፣ ስለ ተጽዕኖ ማውራት አልችልም። ኧረ አሁን ራሱ አለ። ስልጣን ከየት አምጥቼ? ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ላይ የሚያምኑ ኧረ አንድ ጮክ በሉና አሜን። በስሙ ላይ የሚያምኑ እሺ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ኦልሬዲ ያ ተጽዕኖ የሚፈጥረው ማንነት በክርስቶስ በኩል አለኝ። ምን አይነት ስልጣን? የልጅነት። ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ በመሃል ያለውን እጁ የሰራ አባቴ ነው። አይገርምም? ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 እየኖርኩ አንዳንድ የሆኑ የኑሮ ጥያቄዎች እያሉኝ እግዚአብሔር አባቴ ነው። አይገርምሽ? ስልጣን አለኝ። ምን አይነት ስልጣን? የልጅነት። ሉቃስ ወንጌል ምዕራፍ 9 ቁጥር 1 በጠላት ኃይል ላይ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ምን ሰጠኋችሁ? ስልጣን። በቃ አንድ ጮክ አሜን። አየህ፣ ስልጣን አለ። ምን አይነት ስልጣን? ከሰማይ የተቀበልኩት። አሁን ተጽዕኖ ለመፍጠር ገና አልልም፣ አለኝ የልጅነት ስልጣን። ዛሬ ልባርካችሁ በኢየሱስ ስም ይነሳ። ተራነትን የሚሰብክህ እንደማጠቅን የሚሰብክህ ጫማህን እያሳየ የባጃጅ ማጣትን እያሳየ የሆኑ ነገሮች እያሳየ እንዳልደረሰ ለሚነግርህ ዛሬ እግዚአብሔር ከረዳኝ ምጸልይ ይሄንን ነው። ኖ ኖ ኖ ኖ ኖ ኖ ኖ ኖ አባቴ አለ፣ አባቴ አለ። የልጅነት ስልጣን የተሰጠኝ ልጁ ነኝ። ስለዚህ ተጽዕኖ መፍጠር እችላለሁ። ለምን? በተስት አሁን አንዳንድ ስለሚቀረጹ ነው። እኔ ሳላይ አፕሎድ ባይደረግ እንደው በነፃነት አንዳንድ ነገር ለመናገር አሁን ነቢይ ዳጊ የምታውቁት ሆነ እዚህ መጥቶ የሚያውቅ ሆነ አላውቅም። አዳማ አንድ ጊዜ ገና ወደ ጌታ የመጣው ጊዜ 99 ወይ 2000 ላይ ሲናገር ነው የሰማሁት። እየጸለይኩ አለ ጉባኤ መካከል ላይ አንድ አጋንንት ጮህ አለ። ከዛ እንትን ያው ሰይጣን ወይስ የሚያወራው ልክም ይሁን ምናምን ይለፈልፋል። ሲለፈልፍ አለ እዚህ አስቸገረችኝ አለች፣ አላስገባለችኝ፣ አዳማ አላስገባለችኝ፣ ናዝሬት አላስገባለችኝ ይላል። ከዛ መንፈሱ ብቻ እየተፈራገጠ ሲጠቁም አንዲት መስኪን መበለት ደሳሳ ቤት ውስጥ የምትኖር የኑሮ ኢኮኖሚዋ ምናምን እንደዚህ መድረክ ላይ ምናምን ማትታው ለካ ለሊት 9 ሰዓት ተነስታ ተንበርክካ ከተማዬ ላይ አትገባም ትለዋለች። ዳጊ ሲናገር የሰማሁት ከተማዬ ላይ አትገባም። አይገባም። ማንን እየጠበክ ነው? ብሩኬን እየጠበክ ነው? የሆነ ቀበቅ ዋና ሐዋርያተን ምናምን እየጠበክ ነው? የሆነ ሰው እየጠበክ ነው? የልጅነት ስልጣን አለሽ። ማለዳ ላይ ተነስታ አትናገር አትችልም።
አትችልም። ሆሳና ላይ ያለውን ወጣት መብላት አትችልም። ትውልዴን መንካት አትችልም። ባካኒ ጮክብና አሜን በላ ኪታብጥቼ ቆይ እስቲ እንትን በአልመናር ቤተክርስቲያን ለፓስተር ይወስኑና ከዛ በሽማግሌዎች አዎ የሚከድበት አካሄድ አለ። ከዛ ግን ያለፈ እግዚአብሔር አምላክ ለእኔ የሰጠኝ በእጄ ላይ የያዝኩት በትር አለ፣ የልጅነት ስልጣን። አንድ ጮክብና አሜን በሉ። ዛሬ እንደገና አክቲቬት እንድናደርግ በጸሎትም አስበው ይሄንን ነው። እግዚአብሔር እንደገና ወደ መረዳት ብልጥግና እንዲያወጣ ተራነት ከሰፈራችን ይጠረግ፣ ተራነት ከሰፈራችን ይጠረግ አለ። የሚረዳ ጌታ ከኔ ጋር አለ። ባለስልጣኑ ጌታ ከኔ ጋር አለ። ምላስ ሁሉ የሚነገርለት፣ ጉልበት ሁሉ የሚመለከትለት እሱ ከስም ሁሉ በላይ ስልጣን የተሰጠው የናዝሬቱ ኢየሱስ አባቴ ነው፣ አምላኬ ነው። ልቀጥልና እንጨርስ። ማነው ኪቦርድ ነካ ነካ የሚያደርግልኝ? ማነው የሚጫወት ሙዚቃ? ስልጣን አለ። ስለዚህ በዚህ ውስጥ ተጽዕኖ ይፈጠራል። የስ ብልጥግናስ፣ ገንዘብስ? ወይም ትንሽ መናገር አለብኝ። ሮሜ ምዕራፍ 8 ቁጥር 17 ምንድን ነው የሚናገረው? የእግዚአብሔር ወራሾች ናችሁ። የእግዚአብሔር ወራሾች ናችሁ። ብዙ ሰው ሲንቀሳቀስ አልወድም። እንደው ከተነሳውበት መንፈስ እንዳልወጣ ብዬ ነው ታግሼ ዝም ብዬ የምቀጥለው። እሺ የእግዚአብሔር ወራሾች ናችሁ ይላል። ለምሳሌ እኔ አሁን በጣም ትልቅ ባልጩት ተሸክሜ ከናቲ ጋር ብገባ ባልጩቱን አየሁ ብለህ ትደነቃል? ምን ያስደንቃል? ምን ሰው ተርፎታል የሚፈነካከትበት ሰርፌስ ላይ ማአት ነው። ግን ብሩኬ ቅድም ማስታወቂያ ሲናገር 3 ፍሬ የአልማዝ ፍሬዎች አሉት ፍጹም ጋር በጣም ትኩር ብላችሁ ከተመለከታችሁትና በአግባቡ ከሰማችሁት አንዳንድ የአልማዝ ፍሬ ይሰጣል ቢባልስ እንዴት ነው የምትሰሚው? እንዲህ ብለሽ አሁን ጉዳዩ ምንድን ነው? የአማውንት ነው? የትልቅ ባልጩትና የ3 ፍሬ ነው? አይደለም። ባልጩት ሰርፌስ ላይ አለ፣ መንገድ ላይ አለ። አልማዝ ግን እንደ ልብ ስለማዘግነው ነው። ሰማይ ዙፋኑ፣ ምድር የእግሩ መረገጫ ነው ትልቁ እግዚአብሔር። የትኛው ሚነራል ነው የሚያስደንቀው? ናላቬንታ ሲፕሬዴቫይ የትኛው ሚነራል ነው? የሚባርክ አምላክ ነው አውቃለሁ። ግን የትኛው ቢፈልግ ይባሉ ሁን አይደል እንዴ ያለው? የሆነ ቀን ሁን እኮ ነው ያለው አይደል እንዴ? ያቋቋቁና እንዲያውም አሁን ራሱ የሌለውን እንዳለ አድርጎ የሚጣ አሁን ራሱ ሌላ ሊፈጥርልህ ይችላል አጠገብህ ማለት ነው። ሰማይ ግን አንድ አለው። አንድያ የተባለ ስም የኔ ልጅ አንድያ የተባለ አለው። በጣም ብዙ ሳይሆን አንድ፣ እሱም ልጁ ነው። የልጁን መልክ አንተ ጋር ብዙ ሲያይ ባለጠጋ ነው የሚለው አሜን። የሆነ ሰው ካገዘኝ አሜን ይበል። ብዙ ኢየሱስን ሲያይበት ሀላ ማሪማይ አይባረክም። ጌታ አልወጣኝም፣ የሚያስፈልገንን ነገሮች አይሰጥም አልወጣኝም። ግን ሰማይ የሚያስደንቀው ይህ ባለጠጋው ልጅ ሰማይ ዙፋኔ ነው፣ ምድር ደግሞ የእግሬ መረገጫ ነው። በባህር ያለው በሙሉ ደግሞ እጄን የሰራው ሲጀምር ልሙን የሰው ልጅ በሰራው ቤት ውስጥ ያምራል ብሎ እኮ ጠየቀ። እኔ ትኩረትን የሚወስደው እኔ የማየው ለመኖር ለማደር የምፈቅድበት ሰው ያ ትሁት በቃል የሚቀጠቀጥ መንፈሱ የተዋረደ አይደል? አሃ ለካ የሰማይን አቴንሽን የሚሰርቃል። የልጁን መልክ ሲያይብሽ፣ ኢየሱስን ሲያይብሽ፣ ኢየሱስን ሲያይ ማለት የመካከለኛ ምስራቅ አይነት መልክ ያለው ብዙ ሰው አተውስጥ ተደርድሮ ሳይሆን ፍቅር ሲታይብህ፣ ትህትና ሲታይብህ፣ ሰላም ሲታይብህ፣ የመንፈስ ፍሬ ሲታይብህ ወራሽ የማን ወራሽ? የእግዚአብሔር ወራሽ ፋዘር አለው። ምንም አልጠራጠርም። ፋዘር አለው። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። አንዳች አይጎድልብኝም የምልበት በለመለመ መስክ ያሳድረኛል፣ በዕረፍቱ ሐዘን ይመራኛል ብዬ የምጓደልበት ሌላ ነገር ሳይሆን እግዚአብሔር እረኛዬ፣ እግዚአብሔር አባቴ፣ እግዚአብሔር የሚያስፈልገኝን ስለሚያውቅ አምላኬ ባለጠጋ ነው። ስለዚህ ዛሬ የኢኮኖሚ ደረጃዬን አስልቼ ከታክስ በኋላ እንትን ነው የማገኘው ብዬ በምኔ ተጽዕኖ ልፍጠር አልልም። አለን ይስጥ። ስሙኝ የኔ ልጆች፣ ስላለመስራት በምድር ላይ ስለሚያስፈልግ ነገር ስለመተው ስለ ስንፍና እየተናገርኩ እንዳልሆነ አስምሩልኝ። አሁን ስሙኝ በጌታ ለገዛ ልጁ ያራራለት ይላል አይደል? እዛው ሮሜ 8:22 ላይ እግዚአብሔር በሰውኛ ቋንቋ ነው የምናገረው። እግዚአብሔር አምላክ የሚያሳሳው ልጁ ነበር። ልስጥ
እነሱ መልሰው ማጥፋታቸው ላይ ቀር ገባሽ አይደል? እና በቃ ኢትሶኪ በቃ ቢያሳሰው በሰውኛ ለማስረዳት የሚያሳሰው ልጁን ነበር። ስማኛውን ወንድም አለም ለገዛ ልጁ ያራራለት ልጁን የሰጠህ ዋናውን የሰጠህ ሌላው ሊከለክለህ ያለውን ሰጥቶ ወራሽ ብሎ ሌላውን እንትን በማለት አንተን የሚያሳቅቅ ይመስላል። በምድር የምናልፍባቸው ጎዳናዎች ይኖራሉ። እዛ ዝርዝር ነገር ውስጥ ለምን እንዴት ምናምን ማለት ባልችልም ጠንክረን እንስራ፣ ከጌታ ጋር እንስማማ፣ ልከኛ በሆነ መንገድ እንሂድ። ግን እግዚአብሔር ማንን ጥሎ ነው የሚጥልህ? ልጁን የሰጠ ብራዘር ልጁን ኤሎሄ ኤሎሄ ላማ ሰበቅተኒ አባት ሆይ ለምን ታንከኝ ሲል ዝም ኤሎሄ ጌታ እግዚአብሔር ዝም አንቺን እያየ ለገዛ ልጁ አወራም ጸጣ ዘማ በመስቀል ላይ ዝም ልጁን የሰጠ ሌላ ትጠረጥረዋለህ? የስ እግዚአብሔር አለኝ ሀብት አለኝ፣ የእግዚአብሔር ወራሽ የተደረግኩ ነኝ። አየህ ኑሮ ይበቃኛል በሚል መክደኛ እኮ ስትደፍ ነው። በቁጥር አይደለም የምትመላለሽው፣ በሞላ በጎደለ ምናምን አይደለም እኮ የምትመላለሰው፣ በራሱ በእግዚአብሔር ነው። ቤተሰብ ታስባለህ? የኛ ቤተሰብ እኮ ከአራተኛ ትውልድ ጀምሮ እንደዚሁ አፈር ስንገፋ እንትን የኖር የኛ ቤት ታያለሽ። ሰው የለኝም ታያለሽ። ሰው የለኝም ምን ማን ያግዘኛል? ማን ነው አሁን የኔን ነገር እንትን የሚለው? ብቸኛ ነኝ እንትንም የለ ምናምን ትላለህ። የለህም ቤተሰብ። እውነት አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ምንድን ነው የሚለው? እናንተ ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁን የእሱን በጎነት ታውጁ ዘንድ የተመረጠ የንጉሥ ካህናት የተለየ ወገን አለኝ። ቤተሰብ ነው ያሳስበህ? እግዚአብሔር የጠራኝ ያስገባኝ ቤተሰብ አለኝ። ብቸኝነት አይሰማኝም አለ ካናታ ሳፕራዳጂ ጋያፖ አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 እናንተ ግን የተገኛችሁት ከማይጠፋ ዘር ላብቃ። ስልጣን ነው አለ፣ ሀብት ነው አለ፣ ቤተሰብ ነው ኧረ አለ፣ እውቀት ነው። እሱ የጥበብ ሁሉ የእውቀት ሁሉ መዝገብ የተባለ የናዝሬቱ ኢየሱስ እንዴት ደስ ይላል! በደም ጮክ በልና አሜን በለዋ። እርሱ የእውቀት ሁሉ መዝገብ። ሉቃስ ወንጌል ምዕራፍ 1 ቁጥር 77 ላይ ብትመለከቱ የመዳናቸውን ስርየት ስለሚያገኙ የመዳንን እውቀት ትገልጥላቸዋለህና ይላል። የእውቀት ሁሉ እውቀት ህፃናቱ ጠይሆኛል የእግዚአብሔር ጥልቅ ነገር የሚመረምር ያ ቅዱሱ መንፈስ አንተ ውስጥ እንዳለ ታውቃለህ። ምንድነው ተራነት የሚሰማ? ምንድነው የምትለው? ካናቡንታ ሲፕሬዴ ባያፓ ንግግር ነው። ምንም መናገር አልችልም ትላለህ። ምንም ነገር ማውራት አልችልም ትላለህ። ማርቆስ 13 ላይ ስለ ስሜ በሽንጎ ያቀርቧችኋል፣ ግን ምን እናገራለን ብላችሁ እንዳትደነግጡ። ምን እናወራለን? እንዴት ነው የምናስረዳው? ከምኑ ጀምረን የቱ ጋር ኮረንሱን ጠብቀን ዝግጅት አያስፈልግም እኮ አይደለም ምናምን ብላችሁ አታስቡ። መንፈስ ቅዱስ አለ አለ በእናንተ ውስጥ ሆኖ የሚያወራ አለ፣ እየቀረበ የሚያወራ አለ፣ ድዳውን የሚያናገር አለ። ድዳንስን ሊትራሊ እሱንም ያናገራል፣ ግን መናገር የማይችል እኔ አሁን ወደ ጸሎት ልግባ። ምን እያልክን ነው ፓስተር? እያነቃቃህ ነው። እንግዲህ በቅዱስ ቃሉ መዝኑኝ። ዝም ብለህ ልታጫወተው ነው? በጭራሽ። ምንድነው መልእክትህ? ተጽዕኖ እንፍጠር። ተጽዕኖ ለመፍጠር ያለን ሰዎች ነን እንጂ የዳንን ቀን ወደ ጌታ በሄድን እንዴት ጨውና ብርሃን ሆነን ማለት እኮ ሰዎች እኮ ተጽዕኖ የሚፈጥረው ይሄ ስላለ ነው። ጠንክረህ ስራ፣ በርትተህ ስራ። እግዚአብሔር ይባርክሃል። ከላይ ጋር ቋጥሮ በምድር ላይ ባሉ ሁኔታዎችም እግዚአብሔር ይጠቀምበታል። ግን የበለጠው አለ። ስልጣን ቢባል የልጅነት እባብና ጊንጡን ትረግጥ ዘንድ
ሀብት ቢባል የእግዚአብሔር ወራሽ፣ እውቀት ቢባል የጥበብ ሁሉ መዝገብ የሆነ ናዝሬቱ ኢየሱስ፣ ንግግር ቢባል የሚያወራ መንፈስ ቅዱስ አንዱ ፋንክሽኑ። ይህም ብዬ ላብቃ።